ሰላም ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ። ዛሬ የምናየው ወደ ኋላ ተጎትተን የጨለማው ታሪክ ሁኔታን ተመልክተን ወደፊት ያለውን የዓለም ሁኔታ ዕጣ ፈንታ የሚወስኑ ፈታኝ ነገሮችን አብረን እናነሳለን። የዓለም የኒውክሌር ጦር መሳሪያ የተጀመረው በሁለተኛ የዓለም ጦርነት ነው። የዚህ መነሻ ተብሎ የሚታሰበው አልበርት አንስታይን ለፍራንክሊን ዲ ሮዝቬልት ለአሜሪካው ፕሬዝዳንት የጻፈው ዝነኛ ደብዳቤ ነው። ይህ ደብዳቤ የማንሃተንን ፕሮጀክት ፍራንክሊን ዲ ሮዝቬልት እንዲያስፈጽሙና እንዲጀምሩ የሚያበረታታና የሚገፋፋ ነው። በውስጡ ደብዳቤው የያዘው ጀርመን ወይም ናዚ ጀርመን በሁለተኛ የዓለም ጦርነት ላይ 1939 እና ከ1939 በፊት የአቶሚክ ቦምብን በመስራትና በማቀነባበር ላይ ያለችው። ስለዚህ አሜሪካ ቶሎ ብላ ወደ ማንሃተን ፕሮጀክት በመግባት ኒውክሌር ማብላላትና ኒውክሌር መታጠቅ አለባት የሚል ሲሆን በዚህ ተገፋፍተው ፍራንክሊን ዲ ሮዝቬልት የማንሃተንን ፕሮጀክት አስጀምረዋል። ኒውክሌር ኢነርጂ እምብርት የሚባለው የአልበርት አንስታይን ፎርሙላ E=mc²። ይህ ፎርሙላ ቅንጣት የምታክል አተም በመጠቀም ብዙ እልቂትን የሚያመጣ ብዙ ፓወር ያለው እና በተለያየ ጊዜ የምንጠቀም አደገኛ የሆነ መሳሪያን የሚፈጥር ቴክኖሎጂ ወይንም ደግሞ ግኝት ነው። በዚህ ፍንዳታ በሂሮሺማም በናጋሳኪም ወደ 200,000 ገደማ የሚሆኑ ሰዎች በአንድ ጊዜ አልቀዋል። በውስጡ ያለው አየር ተበክሏል። ራዲዬሽኑ እስከ 3 እና 7 ኪሎ ሜትር ድረስ ተጽዕኖ አሳድሯል። እናም ይህ ከባድ ቅንጣት ትልቅ ኃይል እንዳለው አልበርት አንስታይን E=mc² በሚለው ፎርሙላው አሳውቆ አሜሪካ አቶሚክ ቦምብን ለፍጆታና ለተለያዩ ድርጊቶች ተጠቅማበታለች ማለት ነው። የነዚህ አስከፊ የጦር መሳሪያዎች አውዳሚነትን በመመልከት ከሁለተኛው የዓለም ጦርነት ማብቂያ በኋላ የተባበሩት መንግስታት በ1946 ላይ የአቶሚክ ኢነርጂ ኮሚሽንን አቋቁሟል። ይህም በተባበሩት መንግስታት መተዳደሪያ ቻርተር አንቀጽ 6 ላይ አባል ሀገራት ኒውክሌርን ለሰላማዊ ፍጆታ ብቻ እንዲያውሉ የሚደነግግ ሲሆን ይህንንም አስመልክቶ አባል ሀገራት ኃላፊነት አለባቸው ለሰላም የማዋልና ለሰላም ብቻ የመጠቀም እንደዚሁም ደግሞ ከኒውክሌር የጸዳ ዓለምን ለመፍጠር የሚጠቅም ስለሆነ አባል ሀገራት ይህንን ተግባራዊ ይሁን እንጂ ይሄ ቻርተር እና አንቀጽ 6 የተባበሩት መንግስታት ማለቴ ነው ተግባራዊ የዋለው በ1946 ቢሆንም ከዛ በኋላ 9 ሀገራት የኒውክሌር ጦር መሳሪያ የታጠቁ ሲሆን ከዚህ ቁጥር ከጊዜ ወደ ጊዜ እየጨመረ አሁን አስጊ ሁኔታ ላይ መድረሱን ብዙ መረጃዎች ይጠቁማሉ። ከትንሽ ሀገር ጀምሮ ከአሸባሪዎች እንደዚሁም ደግሞ ነን ስቴት አክተር ሁሉም ይህንን ኒውክሌር አረር ለመታጠቅና ለመያዝ በጣም ከፍተኛ የሆነ ሩጫና እርምጃዎች ላይ ናቸው። እናም በዚህ ፕሮግራማችን የምናየው ዲቴል አናሊሲስ ይሆናል። ይሄኛውም የኒውክሌር ጦር መሳሪያ እድገት እንደዚህ በፈጠነ ቁጥር እየሄደ ባለበት ሰዓት የስቴት አክተሮች ወይንም ሀገራቶች እንዲሁም ደግሞ ነን ስቴት አክተርና አሸባሪ ድርጅቶች ኒውክሌር ቦምብን እጃቸው ላይ በማስገባት ለዓለም ህዝብና ለዓለም መንግስታት ስጋት ውስጥ ይከቱታል የሚል ከፍተኛ የሆነ ፍርሃት አለ። እናም ይህ ፍርሃት እስኪ ድረስ ሊያደርስ ይችላል፣ እስኪ ድረስ ሊያመጣ ይችላል። ቀጣይ የዓለም ፈተና የኒውክሌር ጦር መሳሪያ ሊሆን ይችላል ወይንስ ደግሞ ሌሎች ፈተናዎች ይገጥሟታል? ይህንንስ እንዴት ትፈቷለች የሚለው የዚህ ፕሮግራም ዋነኛ ዳሰሳ ነው። ስለዚህም አብራችሁን ስትቆዩ የሚባክን ጊዜ ስለማይኖር አብራችሁን እንድትቆዩ ጋብዛለሁ። አመሰግናለሁ። በመጀመሪያ እንደ መንደርደሪያ ዓለም አቀፋዊ ግጭቶችን እንመልከት። እነዚህ ዓለም አቀፋዊ ግጭቶች ዓለም አቀፋዊ በመሆናቸው የኒውክሌር ጦር መሳሪያን የታጠቁ ሀገራት የገቡበት ጦርነት ነው። እናም እነዚህ ጦርነቶች እንዴት ወደ ኒውክሌር ጦርነት ሊመሩ እንደሚችሉ ስጋታቸውንና የተባሉ ነገሮችን እንመለከታለን። እናም ይህ ጦርነት ሩሲያን የኒውክሌር ጦር መሳሪያን ለመጠቀም የሚያስችል የጦርነት መንስኤ ነው ብላ ታስባለች። በተለያየም ጊዜ ፕሬዝዳንት ሩሲያና የዩክሬን ወታደራዊ ግጭት የሩሲያና የዩክሬን ብቻ ነው። ሩሲያ ከምዕራባውያን ጋር የምታደርገው ግጭት ነው። ምክንያቱም የኔቶ የአሜሪካ የአውሮፓ ህብረት እርዳታ በሙሉ ለዩክሬን እየጎረፈ ነው ያለው። በምክንያትም ሩሲያ ይሄኛው ነገር በሙሉ ተጠቅሜ አንድነቴንና የግዛት አንድነቴን እንደዚሁም ደግሞ ሉዓላዊነትን ለማስከበር የኒውክሌር ጦር መሳሪያ የምጠቀምበት መንገድ ዝግ አይደለም ብላለች። ይህ ደግሞ ይህን ጦርነት ወደ አስከፊ ገጽታ ሊመራው ስለሚችል ጥንቃቄ እንደሚሻው የዓለም ሀገራትና የተለያዩ ግለሰቦች እየተናገሩ ነው። እናም የዩክሬንና የራሽያ ጦርነት በጊዜ ካልተቋጨም የኒውክሌር ጦር መሳሪያ የመሞካከሪያ ሜዳ ሊሆን ይችላል የሚል ግምት አለ። እዚህ ጋር በቻይና እና በታይዋን መካከል ያለው እንደዚሁ በቻይና እና በታይዋን ብቻ ነው ተብሎ አይታሰብም።
ቻይና ከምዕራባውያን ጋር ቻይና ከአሜሪካውያን ጋር ነው ማለት። ምክንያቱም ታይዋንን የምትጠብቃት በሙሉ የምትጠብቃት አሜሪካ ስለሆነች ይሄ ደግሞ ታይዋንን መንካት አሜሪካንን መንካት ተደርጎ እንደሚቆጠር ስለሚታሰብ አሜሪካ ዝም አትልም ተብሎ ይታሰባል። እና ይሄ ከባድ ሁኔታ ውስጥ የሚከተው የዓለምን ህዝብና የአካባቢውን ማህበረሰብ ነው። እዛ አካባቢ የቻይና መውጫ መግቢያ በር ነው ይሄ ሳውዝ ቻይና ሲ የሚባለው። ምክንያቱም ቻይና በሰሜን በኩል ግዛቷ በሞንጎሊያ በራሺያ ላንድ ሎክ ነች በሰሜን በኩል እና ብዙ ጊዜ በደቡብና በደቡብ ምስራቅ በኩል ነው መውጫ በር ያለ ንግዶቿን የምታቀላጠፈው በዛ መስመር ነው። ታይዋን ደግሞ የምትገኘው በጥቂት ኪሎ ሜትር ርቀት ነው ያለችው እና እዛ አካባቢ ጃፓንም አለ፣ ቻይናም አለች፣ ታይዋን አለ፣ ፊሊፒን አለ። አገሩ አካባቢው በጣም ሴንሲቲቭ የሆነና የተወሰነ ስህተት ከተመጣ የኒውክሌር ጦር መሳሪያን ውድመትና የኒውክሌር ጦር መሳሪያ ፍጅትን ጦርነትን ሊቀሰቀስ የሚችል ሴንሲቲቭ ኢሹ ነው ብለው ተንታኞች ብዙ ጊዜ ቻይናና ታይዋንን ያነሱታል። ከዚህ በተጨማሪ የጃፓንና የቻይና ግንኙነት የቻይናና የአሜሪካ ግንኙነት እነዚህ በዛ በቀጠናው የሳውዝ ቻይና ሲ የሚባለው ቀጠና ላይ ከፍተኛ የሆነ ውጥረትን ይወስዳል። ምክንያቱም አሜሪካ፣ ጃፓን እና ደቡብ ኮሪያ ብዙ ጊዜ ተደጋጋሚ ወታደራዊ ስልጠናዎችን ያደርጋሉ እና ይሄ ደግሞ ለቻይና ከፍተኛ የሆነ የደህንነት ስጋት ፈጥሯል ብሎ ፕሬዝዳንት ሺጂፒንግ ብዙ ጊዜ በተደጋጋሚ ተናግሯል። እና የነዚህ በተለይ ቻይና ከጃፓን ጋር ያላት ግንኙነት በጣም የሻከረ ነው። በተለይ የምስራቃዊ ቻይና የሚባለው አካባቢ ከፍተኛ የሆነ መስመር ነው፣ የንግድ መስመር ነው። እዛ አካባቢ ያሉትን ነገሮች ለመቆጣጠር ቻይና ትፈልጋለች፣ ጃፓን ደግሞ ያንን ነገር ለማስቀረት ትፈልጋለች። ጃፓን የአሜሪካ ድጋፍ አላት፣ ታይዋን የአሜሪካ ድጋፍ አላት፣ ደቡብ ኮሪያ የአሜሪካ ድጋፍ አላት። የአሜሪካ ጦር ቤዞች ይዛሉ። ለቻይና ከባድ የሆነ ነገር ነው የሚሆነው እና በሉዓላዊነቷ ከመጣ ምናልባት ቻይና ወደ ጦርነት የምትገባ ከሆነ እዛ አካባቢ ከፍተኛ የሆነ እልቂትና የኒውክሌር ጦርነት እና ሌሎች አክተሮች ሌሎች እንደ ሰሜን ኮሪያ የመሳሰሉ ራሽያን የመሳሰሉ ኢራንን የመሳሰሉ ሊገቡበት ይችላሉ። ምክንያቱም በትንሽ ነገር ስለሚነሳ ጦርነት ወደ ትልቅ ነገር የሚመራበት ሜካኒዝም ስላለ ያ ቦታ በጣም አስጊ እንደሆነ ብዙ ይወራለታል ማለት ነው። ሌላው ከዚህ ጋር በተያያዘ የሰሜን ኮሪያ ነው። ሰሜን ኮሪያ ብዙ ተደጋጋሚ የሮኬት ሙከራዎችን ታደርጋለች። ብዙ ጊዜ በተለያየ ጊዜ ሮኬቶችን ትተኩሳለች። ይህ ደግሞ የኒውክሌር ጦር መሳሪያን ለማምረት ለማብላላት የሚጠቅማትን አስፈላጊ ነገሮች ከኢራንም ወስዳለች የሚባል ሪፖርቶች ይሰጣሉ እና እስካሁን ኒውክሌር አልታጠቀችም፣ ግን ኒውክሌር ለመታጠቅ ብዙ ሙከራዎች እያደረገች ያለች ሀገር ስለሆነች ይሄም የሰሜን ኮሪያ እንደ ከፍተኛ ስጋት ይቆጠራል። ሰሜን ኮሪያ ከደቡብ ኮሪያና ከጃፓን ጋር ያለት ጠብ ይታወቃል፣ እንደዚሁም ከአሜሪካ ጋር። ስለዚህ ችግሮች ከተከሰቱ የሰሜን ኮሪያም የተደበቀ የኒውክሌር ጦር መሳሪያ ወይም ደግሞ የተደበቀ የኒውክሌር ጦር ማብለያ ይኖራታል ተብሎ ስለሚታሰብ አደጋውን ከፍ ያደርገዋል። ሌላው የአደጋ መጠኑ ቢቀንስም ቀይ ባህር መስመር እና የስዊዝ ካናል አካባቢም ደግሞ ለግጭት መንስኤ ይሆናል። ውስጡ ያሉ ግጭቶች ወደ ኒውክሌር ጦር መሳሪያነት ወደ የኒውክሌር ጦርነት ሊያመራ ይችላል የሚል አስተሳሰብ አለ። ከነዚህም ውስጥ አንደኛው የሁቲና የየመን ያለው ሁቲና በእስራኤል አካባቢ የሚደረጉ የጦች ናቸው፣ የድሮን ጦር መሳሪያ ልውውጦች። ከዛ በተጨማሪ ደግሞ እስራኤል የምትተኩሳቸው የጀት የምታደርገው ድብደባ፣ አሜሪካንን ጨምሮ በድሮን የሚያደርጉ ድብደባ፣ ይሄ ሁላ ሲጠራቀም ቀጠናውን የቀይ ባህርን ቀጠና ሌላኛው የኒውክሌር ጦር መሳሪያ ወይ ደግሞ ጦርነት መነሻ ሊያደርገው እንደሚችል ተንታኞች ያወራሉ። አንደኛው በጣም አስጊ የሚሆንበት ሁኔታ ነው። የዚህ ተያያዥ ደግሞ የሚሆነው ኢራን እዚህ ጦርነት ውስጥ መሰማራቷ ነው። ለሁቲዎች ጦርነት መሳሪያ የምታቀብለው ኢራን ነች ብሎ ዶናልድ ትራምፕ ተናግረዋል። ስለዚህ ኢራን must have to stop supporting the Houthis with weapons የሚል ሜሴጅ ልኳል ባለፈው ትዊተራቸው ላይ። እናም የኢራን መንግስትን ኮንነዋል። ምክንያቱም ፑቲን የሚደግፈው የኢራን መንግስት ነው በሚል ብዙ ኩነና አድርሰውበታል። እና ስለዚህ እስራኤልም ማለች እዛ አካባቢ የጋዛ ሁኔታም እንደምናየው ነው። በጣም አስከፊ ሁኔታ ላይ ያለው ጋዛ ከሰውነት በታች የሚባለውም አይገልጸውም። የዓለም መንግስት የተባበሩት መንግስታት ድርጅት ምን እንደሚሰራ አይታወቅም። በጣም ከባድ ነውና አረብ ሀገራትም የተወሰነ ሲቆይ ዝም ማለታቸውን እየሰበሩ መምጣታቸው አይቀርም እና ይሄ አካባቢ ሌላኛው የኒውክሌር ጦር መሳሪያ ስጋት ይኖርበታል ተብሎ በተለያዩ ተንታኞችና ሪፖርቶች ውስጥ ቀርቧል ማለት ነው። ረጅሙ የኒውክሌር ድርድር ደግሞ ከኢራን ጋር የተደረገው ነው። በተለያዩ ዓመተ ምህረት በተለያዩ ጊዜ ላለፉት 15-20 ዓመታት ሙሉ ከኢራን ጋር የኒውክሌር ስምምነት ድርድሮች ተደርገዋል እና ኢንተርናሽናል የዓለም አቀፉ የኒውክሌር ኢነርጂ ኮሚሽን
በተለያየ ጊዜ ከኢራን ጋር ከ2018 በኋላ ስምምነት ነበራቸው በትራምፕ በኦባማ አድሚኒስትሬሽን የተፈራረሙት። አሁን እሱን ስምምነት በ2018 ትራምፕ ወደ ስልጣን ሲመጡ ቀደውት ከኢራን ጋር የነበረው የኒውክሌር ጦር መሳሪያ ስምምነት ውድቅ ሆኗል ማለት ነው። ስለዚህ ኢራን አሁን ወደ 500 ኪሎ ሜትር አካባቢ የሚጠጋ የምድር ለምድር ቁፋሮ በማድረግ የኒውክሌር ጦር ማብላያዎችን እንደዚሁም ደግሞ ተዋጊ ጀቶቻቸውን ሰብመሪኖቻቸውን በሙሉ እዛ መክተታቸውን የተለያዩ ሪፖርቶች ያመለክታል። እና ኢራን የመካከለኛው ምስራቅ ከፍተኛ የኒውክሌር ስጋት አምጪ ሀገር ተብላ በምዕራባውያን እየተወቀሰች ይገኛል። ይሄም እንደመነሻ ሊሆን ይችላል ተብሎ ብዙ መረጃዎች ያመለክታሉ። ይሄ ነን ኢንተርናሽናል ስቴት አክተር የሚባሉ አሉ። ስቴት ያልሆኑ ግን አክተሮች እንደ አሸባሪ ድርጅቶች ሊሆኑ ይችላሉ፣ አማጺዎች ሊሆኑ ይችላሉ። እነሱም ደግሞ ከፍተኛ የሆነ የኒውክሌር ጦር መሳሪያ የማግኘትና የመፈለግ ሁኔታ እንዳሳዩ ባለፉት ግጭቶች ተመልክቷል። አይሲስ የሚባለው የአሸባሪ ድርጅት ኢራቅና ሶሪያን በተቆጣጠረበት ጊዜ የኒውክሌር ጦር መሳሪያ ማብላያዎችና የኒውክሌር ጦር መሳሪያዎችን ፍተሻ በማድረግ ለመጠቀምና ለማግኘት ከፍተኛ ፍላጎት እንዳለው አመላክቷል። ከዛ በተጨማሪ በ2001 አልቃይዳም ተመሳሳይ የኒውክሌር ጦር መሳሪያዎችን ለማግኘት ብዙ ጥረት እንዳደረገና እንዳልተሳካለት ይገልጻል። ቢገባ በዓለም ላይ ሊያደርሱት የሚችሉትን ሁከትና በዓለም ላይ ሊያደርሱ የሚችሉትን ውድመት መመልከት በቂ ነው፣ ወይም ደግሞ ማሰብ ያስፈልጋል። እናም የዓለም የኒውክሌር ጦር መሳሪያ ሩጫ በሀገሮች ብቻ ሳይሆን ከሀገሮችም ውጪ ባሉ ታጣቂ ድርጅቶች ነን ስቴት አክተሮችም ጭምር የተደገፈ ነው። የድሮን ቴክኖሎጂ የታጠቁ ነን ስቴት አክተሮች አሉ። አሸባሪዎች ወይም ደግሞ ተገንጣዮች ወይንም ደግሞ አመጽ የሚያስነሱ አካላት ቡድኖች ታጥቀዋል። የድሮን ቴክኖሎጂ የታጠቁም እንዳሉ ብዙ መረጃዎች ያመለክታል። ለምሳሌ በዚህ በቻድ አካባቢ የሚንቀሳቀሰው አይሲስ የተለያየ የድሮን ቴክኖሎጂ እንዳለውና በተደጋጋሚ እሱን ሲጠቀም እንደነበር የሚያሳዩ መረጃዎች አሉ። ከዛም በተጨማሪም ደግሞ ብዙዎቹ ቴክኖሎጂ አድቫንስድ ሆነው የተለያዩ ኮምፒውተር ሲስተሞችን ሳይበር ሲስተሞችን እየተጠቀሙ ሀገራትን በዚህ ሁኔታ ውስጥ የመክተትና ሀገራትን በዚህ የመቆለፍ ሁኔታ ውስጥ ስራ ውስጥ እየሰሩ እንደሆነ ይታያል። እናም እነዚህ ተቀናቃኞች፣ እነዚህ ነን ስቴት አክተሮች፣ እነዚህ አሸባሪዎች ይህን መሳሪያ የኒውክሌርን እጃቸው ላይ ከገባ ከፍተኛ የዓለም ስጋት እንደሚሆን ብዙ መረጃዎች ስለሚያመለክቱ እሱም እንደ ስጋት ተቆጥሮ ዓለማችን ከፍተኛ የሆነ የኒውክሌር ጦር መሳሪያ ስጋት እንዳለባት መረጃዎች እያመለከቱ ይገኛሉ። ለዚህ ለኒውክሌር ጦርነት በጣም እንደ ስጋትና እንደ ሰፖርት የሚታዩት የተለያዩ ምክንያቶች ቢኖሩም በዋነኝነት የዓለም ላይ ያለው የወታደራዊ ፉክክር ናት። የመሳሪያ መታጠቅ በጀት፣ የጦር በጀት በማሳደግ ምክንያቱም ለመከላከያ የሚውለው በጀት ብዙ ሀገሮች ከፍተኛ የሆነ ደረጃ ላይ ደርሷል እና ከፍተኛ የሆነ የጦር በጀት ወይ ደግሞ መከላከያ በጀት ላይ ስናውል ሀሳባችን ያው ጦር መሳሪያና መሳሪያው ላይ ስለሚሆን ብዙ ጊዜ ዓለማችን ከዚህ የጸዳች አትሆንም። ሁሉም ፉክክር ውስጥ ይገባና ሁሉም ጦር መሳሪያቸውን የማበልጸግና የማሳደስ ከእንደዚሁ ደግሞ ተደራሽ የሚሆኑ ቴክኖሎጂዎች በመጠቀም የዓለም የጦር መሳሪያ ፉክክር ውስጥ መግባቷ እና ወታደራዊ ፉክክር ውስጥ መግባቷ ከፍተኛ የሆነ የኒውክሌር ጦርነት ሊኖር እንደሚችል ያመላክታል። ሌላው የኢኮኖሚ ፉክክር ነው። ኢኮኖሚ ፉክክር ሲባል እንደ ቻይና እና አሜሪካ ያሉ ሀገሮች በተለያየ ጊዜ አውሮፓና ቻይና እነዚህ ሀገራት ህንድን ጨምሮ ራሽያን ጨምሮ የሚያደርጉት የንግድ ፉክክር፣ የኢኮኖሚ ፉክክር ወደዚህ የኒውክሌር ጦር መሳሪያ ሊያመራ የሚችልበት ሰፊ መንገድ እንዳለ ይመለከታል። ከዚህ በተጨማሪም ደግሞ ቴክኖሎጂካል አድቫንስመንት የቴክኖሎጂ ፉክክርም ከዚህ ውጪ አይደለም። ቴክኖሎጂካሊ ሳይበርም ይሁን በዲጂታል ቴክኖሎጂ ላይ የሚደረጉ ፉክክሮች የሳይበር ዋር ወይ ሳይበር ዲፕሎማሲ የምንለው በሱ ላይ የሚደረጉ እንዳለ ስልጣኔዎችና ሂደቶች ይህንን ነገር ከኢንተርናሽናል ሪሌሽንም አኳያ ሲታይ ከፍተኛ የሆነ የቴክኖሎጂ ፉክክር የሳይበር ላይ የሚደረጉ ፉክክሮች የኒውክሌር ጦር መሳሪያን ሊያመጡና ይታሰባሉ። አሁን ደግሞ የአርቲፊሻል ኢንተለጀንስ ከዚህ ከቴክኖሎጂ አንጻር ስናየው አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት በጣም ከፍተኛ ሁኔታ በሀገራት መካከል እንደ ጦር መሳሪያ እና ስለሆነ እነዚህ ነገሮች በአጠቃላይ ሲታዩ ወደ ጦርነት ከዛም አልፎ ደግሞ ወደ ኒውክሌር ጦርነት የሚሻገርበት መንገድ ለዓለም እንደ ስጋት ይታያል የሚል ከፍተኛ ሁኔታ ውስጥ እንዳለ የሚያመላክት ስለሆነ ይሄም እንደ ነጥብ ታይቷል። ስለዚህ እንደ መደምደሚያ ስናየው ምክንያቶቹን አይተናል። የእርስ በርስ ግጭት፣ የሀገራቶች ግጭት ወደ ኒውክሌር ጦር መሳሪያ ሊያመራን ይችላል። ከፍተኛ የሆነ ከ1946 በኋላ ደግሞ ከፍተኛ የሆነ የኒውክሌር ጦር መሳሪያ እድገት 9 ሀገራት ኒውክሌር ቦምብን ታጥቋል። ከነዚህ ውስጥ ደግሞ ሀገሮች ደግሞ ወደ 13000 የሚሆን የኒውክሌር ጦር መሳሪያ እንዳለ ነው የሚያሳየው ሪፖርቱና ይቀንስ ተብሎ አንቀጽ 6 ላይ የተባበሩት መንግስታት ቻርተር ላይ
አንቀጽ 6 ላይ ቢጻፍም ለመቀነስ ሀገራት ሰላማዊ የሆነ የጦር መሳሪያ የኒውክሌር ጦር መሳሪያ ሁኔታን ለሰላማዊ ፐርፐስ ብቻ እንዲጠቀሙ የሚለው በመናድ ብዙ ሀገሮች ኢቭን ኒውክሌር የታጠቁ ራሱ ብዙ የተለያዩ የኒውክሌር ጦር መሳሪያዎችን እያመረቱ ነውና ይሄ ከባድ ሁኔታ ውስጥ እንደሚገባ አይተናል። ከዛም በተጨማሪ ደግሞ ከሀገራት ውጪ ደግሞ ሊያስነሱ የሚችሉ ግጭቶችን አይተናል። ራሽያ ዩክሬን አይተናል። ሰሜን ኮሪያ ከደቡብ ኮሪያ እንደዚሁም ደግሞ ቻይና ከታይዋን እዚህ በመካከለኛው ምስራቅ አካባቢ ደግሞ የቀይ ባህር የሁቲና እስራኤልና ሐማስ ከሐማስና እንደገና የኢራን ያሉ የአሜሪካን ግዛቶችን የእስራኤል ግዛቶችን ከሁቲ በሚመጡ ሮኬቶች መደብደብ እነዚህ ሁሉ ወደ ኒውክሌር ጦርነት የሚመሩ ናቸው የሚል እርስ በርስና ከሀገራት የሚደረጉ ግጭቶችን አይተናል። በተጨማሪም ደግሞ ነን ስቴት አክተሮች አሸባሪዎች እና የተለያዩ ቡድኖች ይሄን ጦር መሳሪያ እጃቸው ላይ ካስገቡ ለዓለም ከፍተኛ ስጋት እንደሚሆንና አሁን ባለ ሁኔታ ደግሞ ይሄ ስጋት እንዳለ ምንም የሚካድ ነገር እንዳልሆነ የሚታይ ሐሳብ አስቀምጫለሁ። እናም ሪያሊስቶች እንደሚሉት ዋር ኢዝ ኢንቫይተብል ይላሉ። ጦርነት ላይቀር የሚችል ነገር ነው እና ጦርነት አይቀርም ተብሎ ደግሞ ብዙዎቹ ራሳቸውን ወደ ማዳን ራሳቸውን ወደ ከፍተኛ ነገር ወደ ማሻገርና ባላንስ ኦፍ ፓወር የመፍጠር ሁኔታ ውስጥ አለ። ላይክ ኢንዲያና ፓኪስታን አሁን ሁለቱም ኒውክሌር ቦምብ የታጠቁ ሀገሮች ናቸው። they create a balance of power between them ነው እና አሜሪካና ራሽያ እንደዚህ የሚተያዩት they have developed nuclear weapon so they are balancing the power of military ማለት ነው። እርስ በራሳቸው በፍጹም ጦርነት ውስጥ አይገቡ። እናም እንደዚህ የባላንስ ኦፍ ፓወር ጨዋታም የመጠቀም ስለሆነ ኢራንም አሁን ዴቨሎፕ ብታደርግ the country become balance of power in the middle east and also in the world በአለም ላይ በሚድል ኢስትም ያ የእስራኤል የበላይነትና የአሜሪካን የበላይነትን ልትሸፍነው የምትችልበት መንገድ አለ። ሰሜን ኮሪያም ተመሳሳይ ነውና እነዚህ 2 3 4 ነገሮች ሲገጣጠሙ ቀጣይ የዓለም ፈተና የኒውክሌር ጦር መሳሪያ እንደሚሆን በእርግጠኝነት የሚናገሩ አሉ። እርግጠኛ ነኝ ቁጥጥር ካልተደረገበትና የተባበሩት መንግስታት አንቀጽ 6 ቻርተሩ ላይ ተቀመጠው እስካልተከበረ ድረስ ሀገሮች የተለያየ የጦር መሳሪያ በማበልጸግ ሰላማዊ ባልሆነ መንገድ ሊጠቀሙበትና ሪዩዝ በማድረግ ዓለማችንን ስጋት ውስጥ የሚከቱበት መንገድ ሰፊ መሆኑ ይገነዘባል ማለት ነው። ላለፉት ደቂቃዎች የተለያዩ ሐሳቦችን በማንሳት ከኔ ጋር ቆይተናል። ይህ ፕሮግራም ከተመቻችሁ ሰብስክራይብ በማድረግ አጋር እንድትሆኑ ቤተሰብ እንድትሆኑ ከዛም በተጨማሪ በኮሜንት እና በላይክ ደግሞ እንድታግዙን ሐሳባችሁን እንድትሰጡን እንጠይቃለን። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። በሚቀጥለው ሳምንት በተለየ ፕሮግራም እስከምንገናኝ ሰላም ይብዛላችሁ።